በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። በእግዚአብሔር ፍጹም ሰላም የተወደዳችሁ የእግዚአብሔር ልጆች በያላችሁበት እንደምን አላችሁ? ልዑል አምላካችን እግዚአብሔር በኃጢአት በርኩሰት የባከነው ዘመናችን ላይ ይህችን ቀን ለንስሐ ጨምሮ በዚህ ወንጌል ማዕድ ዙሪያ ተሰባስበን ቅዱስ ቃሉን እንድንማማር ስለረዳን ስሙ የተመሰገነ የተባረከ ይሁን። አትለይምና እናቱ እናታችን ቅድስት ድንግል ማርያም እግዚአብሔር ባከበራት የክብር መጠን ትውልድ ሁሉ ብፅዕት ሊሏት ይገባልና ከፍጡራን ሁሉ በላይ ከፈጣሪ በታች ስሟ ይክበር ይመስገን። ረድኤተ እግዚአብሔርን አጋዥ በማድረግ ጋብቻና ግብረ ሥጋ ግንኙነት በሚል ርዕስ እንማራለን። እግዚአብሔር መንፈስ ቅዱስ ዕውቀትና ጥበብን ይግለጥልን። ሁላችሁ እንደምታውቁት ከሰባቱ ምስጢራተ ቤተ ክርስቲያን መካከል ስለ ጋብቻ የምንማርበት አንዱ ምስጢረ ተክሊል በመባል ይታወቃል። ምስጢረ ተክሊል ስለ ጋብቻ ቤተ ክርስቲያናችን በቋሚነት የምታስተምረው ትምህርት ነው። ጋብቻ እግዚአብሔር አምላክ ለሰው ልጆች ሲሰጥ ሶስት መሰረታዊ ዓላማዎች በውስጡ እንዳሉት መረዳት እንችላለን። ቅዱሳት መጻሕፍትም ተባብረው እነዚህን ሶስት የጋብቻ መሰረታዊ ዓላማዎችን ያስገነዝቡናል። እኛም በሕይወታችን የምናውቃቸው የራቁ ምስጢራትም አይደሉም። በቅርብ የምናውቃቸው የምንረዳቸው የምንኖርባቸው በመሆናቸው የተነሳ ይህን ያክል ከማንም ሰው የተሰወሩም አይደሉም። ጋብቻ ሶስት መሰረታዊ ዓላማዎች አሉት። ጋብቻ እግዚአብሔር አምላክ ለሰው ልጅ ሲሰጥ ለሰው ልጅ እንዲጠቅም ለሰው ልጅ ወደ እግዚአብሔር መንግሥት ለሚያደርገው ጉዞ አጋዥ እንዲሆነው መንፈሳዊ ፍሬ እያፈራ ራስ ወደሆነው ወደ ክርስቶስ ማደግ የሚችልበትን አቅም እንዲያድለው ነው ጋብቻን እንግዲህ ለሰው ልጅ ሲሰጥ ማለት ነው። ስለዚህ እነዚህ ለሰው ልጆች በጋብቻ ውስጥ የሚያገኛቸውን ሶስት መሰረታዊ ጥቅሞች አሉ። እግዚአብሔር አምላክ ያለ ጥቅም በዚህ ምድር ላይ የሰጠው ምንም ነገር የለም። ጋብቻም ራሱን የቻለ ዘርፈ ብዙ በርካታ ዘርዝረን ቆጥረን ልንዘልቃቸው የማንችላቸው በርካታ ጥቅሞች ቢኖሩትም እነዛን ጥቅሞቹን ግን ሰብስበን በሶስት ልናያቸው እንችላለን። የጋብቻ ዓላማ በሌላ አማርኛ ሶስት መሰረታዊ ነገሮች ላይ ያጠነጥናል። የመጀመሪያው አንድ ሰው ጋብቻ የሚፈጽመው ለምንድን ነው? ከጋብቻ ምን ማግኘት ፈልጎ ነው ካለን እግዚአብሔርም እንዲያገኘው በጋብቻ ውስጥ እንድናገኘው ከሰጣቸው በረከቶች መካከል ከፍትወት እሳት ፍላጻዎች ራሳችንን ለማዳን የምንመክትበት ጋሻ አድርጎ ጋብቻን ሰጥቶናል። በዚህ ዘመን ላይ ብዙዎቻችን በእግዚአብሔር ፊት ኃጢአት እንድንሰራ እርኩሰትን እንድንፈጽም ቤተ መቅደስ የሆነ አካላችንን ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔር እንድናሳዝን ምክንያት ከሚሆኑ ነገሮች መካከል አንደኛው ዝሙት ነው። በዝሙት የተነሳ ማንነታችን ረክሷል። በሰይጣን መንገድ ላይ በጽናት እንድንራመድ የሥጋ ሐሳባችን እስከ መጨረሻው እቅታ ድረስ እንድንፈጽም ከሚያገብሩን ከሚያስገድዱን ኃጢአቶች መካከል አንደኛው ዝሙት መሆኑን መቼም ለእኛ አይነገርም፣ ለቀባሪ ማርዳት ነውና ብዙዎቻችን ድንግልናችንን መጠበቅ አቅቶን እግዚአብሔር አምላካችን ፊት ቤተ መቅደስ የሆነ አካላችንን የምናፈርሰው የምናጎድፈው የምናበላሸው ዝሙት በተባለ ኃጢአት አማካኝነት ነው። ስለዚህም እግዚአብሔር ለዚህ የሰጠው ትክክለኛው መፍትሄ ጋብቻ ይባላል። ለዚህ ነው ሐዋርያው ቅዱስ ጳውሎስ በፍትወት እሳት እየተቃጠል ከምትኖር አንዷን መርጣ አግባ የሚለው። ሴቷንም ሲመክራት ምን አላት? በፍትወት እሳት እየተቃጠልሽ ከምትኖሪ አንዱን መርጠሽ አግቢ። በጋብቻ ውስጥ ሩካቤ ሥጋ የተፈቀደ ቦታ ነው። እግዚአብሔር አምላካችን ጋብቻ ውስጥ ሩካቤ ሥጋን ሕጋዊ የሆነ መስመር ተከትለን እንድንፈጽመው ፈቃዱ ሆኗል። ማንም ሰው በወጣትነት ወራቱ ከሚሰማው ስሜቶች መካከል ለተቃራኒ ጾታ ካለን ዝንባሌ በተቃራኒ ጾታ አማካኝነት የሚኖረን የፍትወት እንሽርሽሪት ነው።
ይሄ ተፈጥሯዊ የሆነ መነሳሳታችን፣ ይሄ ተፈጥሯዊ የሆነ ለተቃራኒ ጾታ ያለን ዝንባሌ፣ ይሄ ተፈጥሯዊ የሆነ ከእግዚአብሔር ዘንድ የተቸረን የፍትወት ጥማችን የሚረካበት ጓዳ ጋብቻ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሲናገር ጋብቻ በሁሉ ዘንድ ክቡር ይሁን ምኝታውም ንጹሕ ነው ያለው። በጋብቻ ውስጥ የሚፈጸም ማንኛውም ሩካቤ ሥጋ፣ በጋብቻ ውስጥ የሚፈጸም ማንኛውም ግንኙነት፣ በጋብቻ ውስጥ የሚፈጸም ማንኛውም ፍትወተ ሥጋችንን የማርካት ሂደት ሁሉ እግዚአብሔር አምላክ የባረከው፣ እግዚአብሔር አምላክ የቀደሰው፣ እግዚአብሔር አምላክ ለሰው ልጆች መፍትሄ አድርጎ የሰጠው ዝሙት ከተባለ ፍላጻ የምንመክትበት ጋሻ ተደርጎ የተሰጠን ከጋብቻ ዓላማዎች መካከል የመጀመሪያው ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ድንግልናን ባስተማረበት አንቀጹ ላይ ምን አለ? በፍትወት እሳት እየተቃጠላችሁ ከምትኖሩ አንዱን መርጠሽ አግባ ብሎ መከረ። ከዛም ባለፈ እያንዳንዱ ከዝሙት ጠንቅ ለመዳን የሚፈልግ ከሆነ አንዷን መርጦ እንዲያገባ የመከረበትን አንቀጽ እንደ መፍትሄ ሐሳብ ከዝሙት የምንድንበት፣ ከዝሙት ዶፍ ዝናብ የምንጠለልበት ታዛችን፣ ከዝሙት ከእርኩሰት አኗኗር ሸሽተን የምናመልጥበት ዋሻችን አድርጎ ጋብቻ በእግዚአብሔር ዘንድ እንደተሰጠ ያስተምረናል። ስለዚህም ነው ዛሬ በዚህ ትምህርታችን ላይ ስለ ጋብቻና ስለ ሩካቤ ሥጋ የምናወራው። ምናልባት ይህንን ርዕሰ ጉዳይ አንስተን ስንናገር በርካታ ሰዎች የተሳሳተ ርዕስ እንዳነሳን አድርገው ሊያስቡ የሚችሉበት ሁኔታ እንዳለ እንገምታለን። እውነቴን ነው የምነግራችሁ። በጋብቻ ውስጥ ካሉ ጋብቻችን ወደፊት እንዳይቀጥል በንጽህና ሕይወት እንዳንኖር ምክንያት ከሚሆኑ ነገሮች መካከል እንደ ቤተ ክርስቲያን አስተምህሮ ጋብቻ ውስጥ የሚኖረው ሩካቤ ሥጋ ሂደቱ እስከምን ድረስ እንደሆነ ባለማወቃችን የተነሳ ነው። ብዙዎቻችን ጋብቻን በተመለከተ በሚኖረን የሩካቤ ሥጋ እሰጥ አግባ የተነሳ መጽሐፍ ቅዱስ ላይ ያለውን አስተምሮ ከካህናት አባቶቻችን ጠጋ ብለን መጠየቅ የምናፍርበት ዘመን ላይ ደርሰናል። ኃጢአቱ ግን በጓዳው በጎድጓዳ የሚፈጸመው በርካታ የሆኑ ስህተታዊ ተግባራት አሉ። እንደ መጽሐፍ ቅዱስ አስተምሮ ሊነቀሉ፣ ሊስተካከሉ፣ ሊታረቁ የሚገባቸው በርካታ የሆኑ ሐሳቦች በዚህ ትምህርት ዙሪያ ላይ ከበው ስለሚገኙ እኛም አይናፋር በሆነ ሕዝብ መካከል ቆመን መቼም እስከ ጥልቁ ድረስ መናገር ባንችልም መናገር እስካለብን በጋብቻ ጉዳይ ላይ ካህናት አባቶቻችንን ሩካቤ ሥጋ ላይ ያለንን ችግር እስከ ማማከር ለማደፋፈር እንድንችል ይህንን ርዕሰ ጉዳይ በትምህርት መልክ ማንሳቱ አስፈላጊ ሆኖ ተገኝቷል። እንግዲህ እስከ ጥልቁ ብናገር ደስ ባለኝ ነበረ። እስከ ጥልቁ መናገሬ መጽሐፍ ቅዱሳዊ የሆነ ይዘትን ለቅቄ እሄዳለሁ ማለት አይደለም። መጽሐፍ ቅዱስ ከሚናገረው ስርዓት፣ የቤተ ክርስቲያን ስርዓት አባቶቻችን መተርጉማነ መጻሕፍት የራቀውን ምስጢር አቅርበው የረቀቀውን አጉልተው ያልተመሰለውን መስለው ያስተማሩ አባቶቻችን ስለዚህ ጉዳይ ያሉትን እንኳ መጻሕፍቶቻቸውን ብናነብ ከበቂ በላይ የሆነ መረዳት ኑሮን ጋብቻችንን በአግባቡ እግዚአብሔር በሚወደው አግባብ መፈጸም የምንችልበት አቅም እናገኛለን። ግን እኛ ከቤተ ክርስቲያን አስተምሮ ይልቅ የመንደሩ አስተምሮ በላያችን ላይ ተጽዕኖ በተለያየ ስህተት ውስጥ እየኖርን እንደምንገኝ መቼም ይህንን ለማንም አይነገርም። ስህተቱ በየቤታችን ስላለ ማለቴ ነው። እግዚአብሔር አምላክ ለምንድን ነው ሩካቤ ሥጋን በጋብቻ ውስጥ እንዲኖር የሰጠው የሚለውን ጉዳይ ላይ በጥቂቱ እናንሳ። የመጀመሪያው ሐዋርያው ቅዱስ ጳውሎስም ሐዋርያው ቅዱስ ዮሐንስ አፈወርቅም እንደተናገረው ሩካቤ ሥጋ በባልና በሚስት መካከል መሳሳብን ይጨምራል፣ ፍቅራቸውን ያጸናል። መጽሐፍ ቅዱስ እንደሚነግረን ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱም አንድ አካል ይሆናሉ። እግዚአብሔር ራሱ ሲናገር ጋብቻን ሲባርክ ምን አለ? ብዙ ተባዙ ምድርንም ሙሉአት። ስለዚህም በጋብቻ ውስጥ ያለው ጥምረት ከፍተኛ የሆነ ደረጃ እንዲደርስና ሊፈታ የማይችል የጋብቻ አንድነት ማይተብ በጋብቻቸው ላይ እንዲረገጥ ጥንዶቹ ትልቅ አስተዋጽኦ ከሚያደርጉ ነገሮች መካከል አንደኛው ሩካቤ ሥጋ ነው። ግብረ ሥጋ ግንኙነት በጋብቻ ውስጥ ሊታለፍ ሊዘነጋ የሚገባው ጉዳይ አይደለም። ብዙዎቻችን እርስ በርሳችን እንከላከላለን እኮ። ባል ሲጠይቅ ሚስት እምቢ ትላለች። ሚስት ደግሞ የፍላጎት ኑሯት ለባሏ ገልጻ መናገር እንዲህ ያለ አምሮት አለብኝ ብላ ለመግለጽና ከባሏ የሚገኘውን ደስታ ተቋዳሽ ለመሆን ማሰቧ በራሱ እንደ ነውር የሚያስብ ማህበረሰብ መካከል ነው የምንኖረው። ሩካቤ ሥጋ ነውርና ኃጢአት የሚሆነው ከጋብቻ ክልል ውጭ ሲሆን ነው።
እግዚአብሔር አምላክ በባረከው አልጋ ላይ መተኛት፣ በዛም ሕይወታችንን ደስ ማሰኘት፣ የሥጋ ፈቃዳችንን መፈጸም በጋብቻ ውስጥ ክርስትና የሚያዘው መሰረታዊ የሆነ የጋብቻ ዓላማ መሆኑን ልናውቀው ይገባናል። በዚህ ጉዳይ ላይ ሐዋርያው ቅዱስ ጳውሎስ ጓዳችን ድረስ ገብቶ አትከላከሉ እያለ የሚመክረን ያለ ምክንያት አይደለም። መከላከላችን በመንፈሳዊ ሕይወታችን ላይ የሚፈጥረው ተጽዕኖ ስላለ ነው። ሚስት ፈቃደ ሥጋውን ለመፈጸም ያሰበ ባሏ የሩካቤ ሥጋ መሻቱን እንድትፈጽምለት ሲጠይቃት መከልከል መብት የላትም። ለምንድን ነው መብት የሌላት? ደግሞስ መብት የላትም ብሎ ሐዋርያው ቅዱስ ጳውሎስ በአደባባይ ስለ ሩካቤ ሥጋ በጋብቻው ስላለ ሩካቤ ሥጋ በድፍረት ያስተማረው እጓዳችን ድረስ ዘልቆ ለምንድን ገባ ብላችሁ የምትጠይቁ ከሆነ መሰረታዊ የሆነ በመንፈሳዊ ሕይወታችን ላይ ተጽዕኖ ስለሚፈጥር ነው። ሚስት ፈቃደ ሥጋውን ለመፈጸም ያሰበ ባሏ ያንን ፈቃዱን ማስተናገድ የእሷ ሥጋ የእሱ ሥጋ እንደሆነ የእሱም ሥጋ የእሷ እንደሆነ አስባ እንዲህ ያለውን ፈቃዱን ለማመቻቸት እድሎችን ማትፈጥር ከሆነ በርካታ መንፈሳዊ የሆነ ኪሳራ እንዲገጥመን ሰይጣን ቀዳዳውን ያገኛል። በዛች ቀዳዳ ከገባ በኋላ ወደ ኃጢአትና ወደ ርኩሰት ዓለም ውስጥ እንድንገባ ምቹ መንገዶችን እየጠረገ ቤተ መቅደስ የሆነ አካላችንን እስከ ማርከስ የምንደርስበትን ኃጢአትን እንድንሰራ ያደርገናል። ለዛ ነው ሐዋርያው ቅዱስ ጳውሎስ እርስ በርሳችሁ አትከላከሉ ያለው። እስቲ በሩካቤ ሥጋ ግንኙነት ወቅት ላይ ያሉ መሰረታዊ የሆኑ ስህተቶች አሉ። በጣም መሰረታዊ የሆኑ ስህተቶች፣ እነዛን ስህተቶች ልባት ላይ አድርሰን መንፈሳዊ የሆነ ትዳር እንዲኖረንና እንደ እግዚአብሔር ፍቃድ ትዳራችንን መምራት እንድንችል ስለ ሩካቤ ሥጋ ማጥናትና ማንበብ፣ ካህናት አባቶቻችንን መጠየቅ፣ መምህራነ ወንጌልን ማማከር ነውር አይደለም። ነውር ከጋብቻ ውጭ ሩካቤ ሥጋ መፈጸም ነው። ነውር ለጋብቻ የሚያስፈልገውን ነገር ለማሟላት አለማሰብ ነው። ነውር ማለት ከእግዚአብሔር ትእዛዝ ውጭ የሥጋ ፈቃዳችንን ለመፈጸም መነሳሳት ነው እና በዚህ ጉዳይ ላይ ጥንቃቄ ማድረግም ስለሚገባን ነው ይህንን ትምህርት በድፍረት ያነሳሁት። እኔ መቼም በብዙ ወንድሞችና እህቶች መካከል እንደ ደፋር እየተቆጠርኩ ነው። ግን የማህበረሰቡን ችግር ሊቀርፉ የሚችሉ ስብከቶችን ካላዘጋጅን የኛ ሰባኪነት ምኑ ላይ ነው? የማህበረሰቡን ችግር ሊቀርፍ ወንጌላዊ ሆነን እንዳንኖር በላያችን ላይ ተጭነው ያሉትን ተግዳሮቶች ማስወገድ የሚችል ዕውቀትን ለሕዝቡ ማቀበል ካልቻልን ለምንድን ነው አውደ ምሕረት ላይ የምንቆም? ከዚህም አንጻር ነው ይህንን በድፍረት ማንሳታችን ተገቢ ሆነው። በሩካቤ ሥጋ ጉዳይ ላይ በርካታ ተግዳሮቶች አሉ። እነሱም በተወሰነ መልኩ ላንሳ። የተጋቢዎች የሩካቤ ሥጋ ግንኙነት እግዚአብሔር አስቀድሞ ጋብቻን ሲፈጥር ሁለቱ ተጣማሪዎች እርስ በርሳቸው ከሌላው ሰው በተለየ መልኩ አንዳቸው የሌላቸውን ስሜት በማርካትና የሩካቤ ሥጋ ስሜታቸውን ደስታን በመለዋወጥ ለዘላቂው አብሮነት እንዲኖራቸው የፈጠረላቸው አያያዥ የፍቅር ቅመም እንደመሆኑ መጠን ሩካቤ ሥጋ ከመነሻውም ለተፈጠረበት ዓላማ ማለትም የተጋቢዎችን ፍቅር ለማዳበር ጥቅም ለማዋል በሩካቤ ሥጋ ዙሪያ ካሉ እንቅፋቶች ራስን መከላከል ወሳኝና መሰረታዊ ጉዳይ ነው። እግዚአብሔር የሚወደውንና የፈቀደውን ነገር ሥርዓትና መጽሐፍ ቅዱስ በሚያዘው አግባብ ለመፈጸም ማወቅ አስፈላጊ ነው። ሕዝቤ ባለማወቁ የተነሳ ጠፍቷል የሚል የመጽሐፍ ቅዱስ ቃል አለ። ባለማወቃቸው የተነሳ ትዳራቸውን አንቀው የገደሉ በርካታ ሰዎች አሉ። እግዚአብሔር የሚለውን ቃል በትዳራቸው መካከል ሊኖር የሚገባውን የሩካቤ ሥጋ ሥርዓት ምን እንደሆነ ጠንቅቀው ባለመረዳታቸው የተነሳ በርካታ ሰዎች ስለ ስህተት ራሳቸውን ዳርገዋል። በዚህም የተነሳ ነው ትዳሮቻችን ሊበረክቱልን ያልቻሉት። ትዳሮቻችን ከሲኦል የከፋ የከረፋ ቦታ እንደ እውነት ለመናገር በሩካቤ ሥጋ አማካኝነት እኮ በርካታ ደስታ እያፈስን በትዳራችን እንድንኖር የፈቀደልንን እግዚአብሔር የተፈቀደበት ቦታ ላይ ደግሞ ስንደርስ እንከላከላለን። ይገርማል። ያልተፈቀደልን ቦታ ላይ ያንን ነገር ለማግኘት ስንተጋ የተፈቀደልን ቦታ ደግሞ ሰይጣን በየምክንያቱ እያደረገ ሩካቤ ሥጋ አንዱ ወገን አንደኛውን እየከለከለ ወደ ዝሙት ወይም ደግሞ ወደ ረከሰ የሕይወት አኗኗር ስል የሚገፋፉ በርካታ ጥንዶችን ፈልጎ ማግኘት አይከብድም፣ ነፍ ናቸው። ስለዚህም ነው በሩካቤ ሥጋ ወቅት በርካታ ተግዳሮቶች በሕሊናችን ውስጥ አሉ። እነዛን ነገሮች ለመክፈፍ ይጠቅመን ዘንድ በዝርዝር ሳይሆን አንዳንድ ነጥቦችን ላንሳ። አንዳንድ ሰው በጋብቻ ውስጥ አብሮ እየኖረ ሩካቤ ሥጋን እንደ ኃጢአት ያስባል። ይህ መሰረታዊ የሆነ ስህተት ነው። በአንደኛው የቤተ ክርስቲያናችን ጉባኤ ላይ ማለትም በኒቅያ ጉባኤ ላይ
ካህናት አባቶቻችን ጋብቻ ስለመሰረቱና በጋብቻ ውስጥ ስለሚኖሩ እነሱ ቅዳሴ መቀደስ አይገባቸውም፣ ክህነት ሊሾሙ በፍጹም አይገባም የሚል አቋም ያላቸው ሩካቤ ሥጋን እንደ ኃጢአት የቆጠሩ በርካታ አንጃዎች በዛ ዘመን ተፈጥረው ነበረ። በተለይ ግኖስቲካውያን አስተምህሮን መሰረት አድርገው እንደዚህ ያለውን ክፉ ትምህርት ወደ ሕሊናቸው የገባ የቤተ ክርስቲያን አባቶች ተብለው የሚጠሩ በርካታ ሰዎች ይህንን ሐሳብ ሲያነሱት ኒቅያ ላይ የተሰባሰቡት 318ቱ ርትዕት ሃይማኖት ያላቸው መንፈስ ቅዱስ በእነሱ ላይ አድሮ እንደዚህ ያለውን ሐሳብ ከቤተ ክርስቲያን አስወግደዋል። ካህናት ሩካቤ ሥጋ እየፈጸሙ መቀደስ የሚችሉበትን፣ ምክንያቱም ሩካቤ ሥጋ የሚፈጸምበት ጋብቻ አልጋው ንጹሕ ነው ተብሎ መጽሐፍ ቅዱስ ላይ ተጽፏል። ለዚህ ነው ካቶሊክ ቤተ ክርስቲያን የግኖስቲክ አስተምህሮ ስላላት ከዚህ የግኖስቲክ የክህደት ማዕድ ላይ ተሳታፊ ስለነበረች ዛሬም ድረስ ካህናት ሩካቤ ሥጋ እንዳይፈጽሙ በድንግልና የሚኖሩትን ብቻ ነው የምክነው ብላ አቋም ይዛለች። እኛ ቤተ ክርስቲያን ግን ሩካቤ ሥጋ የሚፈጽም ካህን የተባረከ አልጋ ላይ እንደሚተኛ ሩካቤውም ራሱ የተቀደሰ መሆኑን ስለምናምን ሩካቤ ሥጋ የሚፈጽም ካህን በትዳር ከሚስቱ ጋር አንድ ላይ የሚኖር ካህን ገብቶ የጌታን ሥጋና ደም መፈተት የሚችልበት የምእመናንንም ችግር እየፈታ በአባትነት በጎቹን የመጠበቅ ኃላፊነት እንደተሰጠው የምታስተምረው ቤተ ክርስቲያን የመጀመሪያዋ በመጀመሪያዎቹ 5 ምዕተ ዓመታት የተቀደሰን ጋብቻ ተራክቦ የሚያረክሱ በርካታ የክህደት ትምህርቶች ሲሰራጩ ነበረ። በመጀመሪያ ቤተ ክርስቲያን ጉባኤም ሳይቀር ያገቡ ቀሳውስትን እንዳይቀድሱ ለማድረግ ከመሞከሩ አንስቶ ብዙ የተሳሳቱ የክህደት ስራዎችን ተሰርተዋል። ይህ ጋብቻን አርክሶ የሚመለከት አመለካከት በዘመኑ በነበሩ አባቶች ውድቅ ተደርጎ ተወግዞ ተለይቷል። በእኛም ማህበረሰብ መካከል በምእመናን ዘንድ የሚታሰቡ አንድ መሰረታዊ የሆነ ስህተት ምንድን ነው ካላችሁኝ፣ ጋብቻን እንደርኩስ አድርጎ በጋብቻ ውስጥ ያለውን ሩካቤ ሥጋ እንደርኩስ አድርጎ መቁጠር ነው። ተጋቢዎች ስለ ግብረ ሥጋ ግንኙነት ሲያስቡ ከሁሉ ቅድሚያ ማረጋገጥ ያለባቸው በተለይ በጋብቻ ከተጣመሩ በኋላ ሩካቤ ሥጋ መፈጸምን የቅንጦት የኃጢአት ወይም የዓለማዊ ሥራ ሳይሆን መንፈሳዊ መሰረታዊ የሆነ የተጋቢዎች የተፈጥሮ ግዴታ መሆኑን መገንዘብ አለባቸው። እንግዲህ ሐዋርያው ቅዱስ ጳውሎስ ጋብቻ የተባለውን ከዝሙት የምናመልጥበት ከዝሙት ዶፍ ዝናብ የምናመልጥበት ታዛችን እርኩሰትን የተባለውን በዚህ ምድር ላይ የምንኖረውን ሕይወት ሩጠን የምንሸሸግበት ዋሻችን አድርጎ ከፍትወት እሳት እየተቃጠል ከምትኖር አንዷን መርጣ አግባ ያለው በጋብቻ ውስጥ አልጋችን ተባርኮ በንጹሕ አልጋችን ላይ መተኛት ፈቃደ ሥጋችንን መፈጸም የምንችልበት መብት የምንቀናጅበት ጋብቻ ሕይወት መሆኑን ሲጠቁመን ነው። ታዲያ ጋብቻ ሕይወት ውስጥ ፈቃደ ሥጋችንን እየፈጸምን ደስ እየተሰኘን በጋብቻ ሕይወት ውስጥ ባልና ሚስት እርስ በርሳቸው እየተሳሰቡ ራስ ወደሆነ ወደ ክርስቶስ ለማደግ የሚያደርጉትን ጥረት ፈቃደ ሥጋቸውን እየፈጸሙ ማስቀጠል የሚችሉበት ሕጋዊ መብት የተሰጠው ቦታ ላይ ሩካቤ ሥጋን እንደ ኃጢአት መቁጠራው ምን ይሉታል? እንደ ዓለማዊነት መቁጠራው ምን ይሉታል? አንዳንድ ጊዜ በተደጋጋሚ ባሎች የሩካቤ ሥጋ ፈቃዳቸውን መሻት እንዲፈጽሙላቸው ሚስቶቻቸውን ሲጠይቁ ምን ይላሉ? ሚስቶች ያንን ሰው ባፋቸው እንኳ ይናገሩት ባፋቸው የሚናገሩት በርካታ ወንዶችን የሚያደማ በርካታ ንግግር እንዳለ፣ ሴቶችንም ደግሞ የሚያስቀይም በባሎች ዘንድ የሚለመድ በርካታ ስህተት እንዳለ በዝርዝር እናገረዋል። ግን በተደጋጋሚ የሩካቤ ሥጋ መሻታቸውን ለመፈጸም ጥያቄ የሚያነሱ ወንዶችን እንደ ዓለማዊ የሚቆጥሩ ሴቶችን በዚህ ምድር ላይ ፈልጎ ማግኘት ከባድ አይደለም። ልክ ጠጠርም ፈልጎ እንደማግኘት ያለ ቀላል ሥራ ሆኗል። እርስ በርሳችን እየተናናቅን የምንኖረው በተደጋጋሚ የሚጠይቅ ሰው እንደ ዓለማዊና እንደ ኃጢአተኛ ቆጥረን የምናስበው ለምንድን ነው ከተባለ በሩካቤ ሥጋ ላይ ቤተ ክርስቲያናችን ያላትን መጽሐፍ ቅዱስ ያለውን አስተምሮ ካለማወቅ የተነሳ ነው። የመጀመሪያዎቹ ተጋቢዎች አዳምና ሔዋን እግዚአብሔር ለግብረ ሥጋ ግንኙነት እንዲመች አድርጎ ከፈጠራቸው የእርስ በርስ አካልን አፈጣጠራቸውን ጀምሮ ያለ አንዳች ስነ ልቦናዊ ተጽዕኖ ሩካቤ ሥጋ እንደሚገባ ያስተናግዱ ሲሆን ለዚህም ማረጋገጫ የሚሆነን ካለምንም መፈራራት እግዚአብሔር አምላካችን ከገነት ከተባረሩ በኋላ አዳምና ሔዋንን የወለዱበት ሂደት ነው። መቼም ሩካቤ ሥጋ ሳይፈጸም ልጅ መውለድ አይቻልም። በምንም መልኩ ልጅ መውለድ የሚቻለው ተፈጥሯዊ የሆነ ወንድና ሴት፣ ወንድ ዘር ሲያቀብል፣ ሴት ዘር ስትቀበል፣ እግዚአብሔር ደግሞ ሲፈቅድ ነው ልጅ የሚወለደው። ያለዚህ ልጅ መውለድ የሚቻልበት ሌላ መንገዶች
አሉ ብለን መናገር የሚቻለው ከኛ መካከል ማንም የለም። ስለዚህም ነው እግዚአብሔር አምላክ በቅዱሳንም ዘንድ ሩካቤ ነበር። ይገርማችኋል። ታውት ርቃችሁ አትሄዱ። ምንም የእግዚአብሔር ፈቃድ ቢኖርበት እመቤታችን እኮ የተገኘችው በሩካቤ ሥጋ ነው። ዘካርያስ እና ኤልሳቤጥ ሩካቤ ሥጋ ቢፈጽሙ አይደለም እንዴ ጌታን የሚያጠምቀው? ከፊቱ በመላክ የኢየሱስ ክርስቶስን አገልግሎት ሕዝቡን ልቦናቸውን የሚያዘጋጀው መጥምቀ መለኮት ቅዱስ ዮሐንስ እኮ የተገኘ በሩካቤ ነው። አቡነ ተክለ ሃይማኖትስ ቤት የመጣ ይመስለናል? ሩካቤ ሥጋ ኃጢአት፣ ዓለማዊነት አይደለም። በፍጹም በጋብቻ ውስጥ የተፈቀደ ነው። ደስ ሊላችሁ ይገባል። እግዚአብሔር አምላክ ተፈጥሯችንን እንኳን እንዴት አድርጎ እንደሰራው አታዩ? እኔ ስለ ተፈጥሯችን ብነጋገር ሰው እንደ ባለጌ ይቆጥረኛል ብዬ ልተወው እንጂ ተፈጥሯችን በራሱ ብዙ የሚያስተምረው ትምህርት አለ። ሴቷ ዘር መቀበል የምትችልበት አቅም፣ ወንድ ደግሞ ዘር ማቀበል የሚችለውን ተፈጥሯዊ ስርዓት ያደራጀው እግዚአብሔር ነው። የሥጋ ፍትወታችንን መነሳሳት የሚችልበት እንዲህ ያለ ቅመምን የፈጠረ እግዚአብሔር ነው። ስለዚህ በተቀደሰ አግባብ ይከናወን፣ በጋብቻ ክልል ውስጥ ይሆን እንጂ አልጋችን ንጹሕ በሆነው በዚህ የጋብቻ ሕይወት ውስጥ ሩካቤ ሥጋ ኃጢአትና ዓለማዊ ሊሆን የሚችልበት ምንም ሁኔታ እንደሌለ በአግባቡ መረዳት ይገባናል። ትዳራችንን በአግባቡ መምራት የምንችልበትን አቅም ለማግኘት እንድንችል ነው ቅዱሳት መጻሕፍትን በአግባቡ መመርመር ያለብን። ምክንያቱም እግዚአብሔር ለባለ ትዳሮች በርካታ የሆነ የሕይወት መመሪያና ፍቃዱን የገለጠበት መጽሐፍ ቅዱስ ላይ በርካታ ለትዳራችን ጠቃሚ የሆኑ መመሪያዎችን ማግኘት እንችላለን። ሕዝቤ እውቀት በማጣቱ የተነሳ ጠፍቷል እንዲል መጽሐፍ ቅዱስን በአግባቡ ባለመመርመራችን የቤተ ክርስቲያናችንን ስርዓት በአግባቡ ባለማወቃችን የተነሳ በትዳራችን ውስጥ ግራ መጋባት የሚታየው መሰረታዊ የሆኑ ስህተቶችን እየሰራን ትዳራችንን ከመኖር ወደ አለመኖር እየወሰድን የምንገኘው ባለማወቃችን የተነሳ ነው። ስለዚህም መጽሐፍ ቅዱስ በትዳራችን ውስጥ እንድንኖርበት የፈቀደው የሩካቤ ሥጋ አይነት ምንድን ነው? አንዱ ለአንዱ ምን ማድረግ ይገባዋል የሚለውን መመሪያ መጽሐፍ ቅዱስ ምን ይላል ብለን እንግለጠው። መጽሐፍ ቅዱስን እኮ ባለመመርመራችን ነው ለበርካታ ማህበራዊ ቀውሶች ተላልፈን የተሰጠ ነው። መጽሐፍ ቅዱስ እኮ ለእያንዳንዱ ጥያቄዎቻችን በቂ የሆነ ምላሽ የያዘ መጽሐፍ ነው። በአግባቡ ስንመረምረው ሕይወታችንን እንዴት መምራት እንዳለብን በአግባቡ የሚያስተምረን የእግዚአብሔርን ፍቃድ የሚያሳውቀን መጽሐፍ መሆኑን ልብ ማለት ያስፈልጋል። ስለዚህም ነው ሩካቤ ሥጋን በተመለከተ መጽሐፍ ቅዱስና የቤተ ክርስቲያን ስርዓት ምን የሚል አስተምሮ እንዳላቸው በአግባቡ ማወቅ ሕይወታችንን፣ ትዳራችንን በአግባቡ ለመምራት የምንችልበትን አቅም ይሰጠናል ብለን የምንናገረው። ሐዋርያው ቅዱስ ጳውሎስ እንዲህ አለ፣ ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁ ደግሞ ሚስቲቱም ለባሏ። ልብ በሉ፣ ሐዋርያው ቅዱስ ጳውሎስ እየተናገረ ያለው በትዳር ውስጥ ስላለ ስለ ሩካቤ ሥጋ ነው። እግዚአብሔር አምላክ አልጋውን ባርኮ ስለምንተኛበት በትዳራችን ውስጥ ስላለ ፈቃደ ሥጋችን የምንፈጽምበት የሩካቤ ሥጋ ሕይወት መመሪያ እየሰጠን ነው። ሐዋርያው ቅዱስ ጳውሎስ ለምን ይመስላችኋል ጓዳችን ድረስ ውስጥ ገብቶ እንዲህ ያሉ መመሪያዎችና የእግዚአብሔርን ሐሳቦች እያስተላለፈልን ያለ? ትዳራችን እንዳይናጋ እግዚአብሔር በሚወደው አግባብ ትዳራችንን እንድንመራ የሰዎችን ፍልስፍና ትተን የእግዚአብሔርን ሐሳብ በትዳራችን ውስጥ እያገነንን መመሪያውን እየተከተልን ራስ ወደሆነ ወደ ክርስቶስ ማደግ የምንችልበትን አቅም እንድናገኝ ነው። ሐዋርያው ቅዱስ ጳውሎስ ምን አለ? ባል ለሚስቱ የሚገባውን ያደርግላት። በሩካቤ ሥጋ ውስጥ በከፍተኛ ሁኔታ ጭቅጭቅ እንዲፈጠር ወይም መቃቃር በመካከላቸው ለጭቅጭቅ መነሻ የሆኑ ሐሳብን እንዲወልድ የሚያደርገው መሰረታዊ ጉዳይ ባል ሩካቤ ሥጋ ፍላጎት ኑሮት እየገሰገሰ ወደ ሚስቱ ይመጣል። ሚስቱ ጋር ሩካቤ ሥጋ እሷም ደግሞ ስትሰጠው እሷ በዛ የሩካቤ ሥጋ ግንኙነት ውስጥ እርካታ አግኝታለች አላገኘችም፣ አስደስቻታለሁ አላስደሰትኳትም የሚለውን ከግምት ውስጥ አያስገባም። ወዳጆቼ ሆይ ይህን ስናገር ምናልባት እንደው ምን አይኑን በጨው ያጠበ ሰው ነው ምናልባት ብላችሁ ልትታዘቡኝ ትችሉ ይሆናል። እኔ ግን የኦርቶዶክሳውያንን ትዳር ለማዳን በእውቀት ክፍተት የተነሳ የሚሰሩትን ስህተቶችን ለመቀነስ ማንም ሰው ምንም ቢለኝ ጉዳይ አይደለም። ስለዚህ ሐዋርያው ቅዱስ ጳውሎስ የሰጠውን መመሪያ ልብ ብለን ሰምተነው ከሆነ ባል ለሚስቱ የሚገባትን ያደርግላት፣ ይገባታል።
ከሱ በቀር በሩካቤ ሥጋ ደስ የሚያሰኛት ሌላ ወንድ በዚህ ምድር ላይ የለም። ስለዚህ ከሱ ብቻ የምታገኘውን እርካታ በአግባቡ እንዲሰጣት ስሜቷን ሊጠብቅላት እንደሚገባ በአግባቡ ማስተዋል ካልቻለ ትዳራቸው እየተናጋ ከዕለት ወደ ዕለት ወዳልተፈለገ ጭቅጭቅና ንትርክ ውስጥ የሚገቡበት አቅጣጫ ሰይጣን ይህን ቀዳዳ ተጠቅሞ ትዳራቸውን ለማፍረስ ለማሴር ይመቸዋል። ስለዚህ ምን አለ ሐዋርያው ቅዱስ ጳውሎስ ወንድሞቻችንን ኦርቶዶክሳውያንን ባሎችን ሲመክራቸው ምን አለ? ባል ለሚስቱ የሚገባትን ያደርግላት፣ እንደዚሁ ደግሞ ሚስቲቱም ለባሏ። ልብ በሉ፣ እዚህ ጋር እየተናገረ ያለው ለባሎችም ለሚስቶችም ነው መመሪያ እየሰጠ ያለው ብርሃነ ዓለም ቅዱስ ጳውሎስ። ስለዚህም በትዳር ውስጥ አንዱ ለአንዱ የደስታ ሕይወት ከመስጠት አንጻር ትኩረት መስጠት መቻል አለብን። ራስ ወዳድነት በትዳር ሕይወታችን ላይ በሩካቤ ሕይወታችን ላይ እንዳይነግስ መጠንቀቅ መቻል አለብን። ለምሳሌ ሚስት በዛ የሩካቤም የደስታ የተቀደሰ አልጋችሁ ላይ ተኝታ በነበረችበት በዛ ሰዓት እሷም ደስታ አግኝታለች ወይ? እኔ ደስታ ለማግኘት ወደ ሚስቴ እየገሰገስኩ ከሄድኩ በኋላ የራሴን ደስታ ሸምቼ የሚስቴን ደስታ ለማዳመጥ ጆሮ የማልሰጣት እንዴት ነበረ ብዬ ለመወያየት የውይይት መድረክ የማልከፍት ከሆነ እንደኔ ያለ ራስ ወዳድ ማን አለ? እኔ የፈለግኩትን ደስታ ከሸመትኩኝ በኋላ እሷ ማግኘት የሚገባትን ደስታ መስጠት አለመስጠቴን ራሴን የማልጠይቅ ከሆነ ትዳራችን ነገ ከነገ ወዲያ ሰይጣን ሊያፈርሰው የሚችል ቀዳዳ የማንሰጥበት ምን ሁኔታ ይፈጠራል? ይህ በፍጹም ኦርቶዶክሳውያን ልብ አድርገንልና የሚገባ ሐዋርያው ቅዱስ ጳውሎስ እየመከረን ያለ ጉዳይ መሆኑን ልብ ልንለው ያስፈልጋል። ቅዱስ ጳውሎስ በዚህ አያበቃም፣ እንዲህ አለ። እንደዚሁ ደግሞ ሚስት ለባሏ አለ። ሚስት በገዛ ሥጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁ ደግሞ ባል በገዛ ሥጋው ላይ ስልጣን የለው፣ ስልጣን ለሚስቱ ነው እንጂ። ልብ በሉ፣ ሐዋርያው ቅዱስ ጳውሎስ እየተነገረ ያለው እኔ አንድ ወንድ ብቻውን ጎደሎ ነው፣ እርካታ ማግኘት የሚችልበት አቅም የለውም። እግዚአብሔር አምላክ በእርካታ ማሳችን ላይ ደስታን ማጨድ የምንችልበትን አቅም በትዳር ሕይወት ውስጥ ያለውን ሩካቤ ሥጋ አልጋችንን ባርኮ ሰጥቶናልና ባል ከሚስቱ ጋር በሚተኛው መተኛት ሚስትም ከባሏ ጋር በሚኖራት እንዲህ ያለ ሩካቤ ሥጋ የተቀደሰ ሩካቤ ሥጋ ሕይወት ደስታን ያገኛሉ። ስለዚህም አካሏ ምን እንባባላለን? አንዲት ሴት አግብታ ከሆነ ባሏን ለጓደኞቿ ስታስተዋውቅ ባለቤቴ ነው ትላቸዋለች አይደል? ባለቤቴ ነው፣ በእኔ ላይ አዛዥ ናዛዥ ነው ማለቷ ነው። በገዛ ሥጋዋ ላይ ስልጣን አለው። በሱ ሥጋም ላይ ስልጣን ያላት እሷ ናት። ማዘዝ መናዘዝ አንዱ አካል የአንዱ አካል ነው። ልብ በሉ። እንደው ስለዚህ ጉዳይ ወደ ጥልቅ ገብቼ ማብራሪያ እንዳልሰጥ መቼም አይናፋር በሆነ ማህበረሰብ ዘንድ ላይ በሚገባውም በማይገባውም ላይ በሚሽኮረመም ማህበረሰብ ላይ እንዲህ ያለውን ነገር መናገር ራሳችንን ለሰዳቢ ያሳልፎ እንደ መስጠት ያለ ነውና እንዲህ ባለው ሁኔታ ዘግቼው ልለፍ። በአጠቃላይ ባለስልጣን ናት ሚስት፣ በባሏ ላይ ባለስልጣን ናት። ባልም በሚስቱ ሥጋ ላይ ባለስልጣን ነው፣ አዛዥ ናዛዥ ነው። ከሱ ውጭ ያንን ሥጋ የሚያዝበት ማንም የለም። በሱ ሥጋም ላይ እንድታዝ መብት የተሰጣት ሚስቱ ብቻ ናት። እናትና አባታቸውን ይተዋሉ፣ ሚስቱ ጋር ይተባበራል የተባለው ቃል የሚፈጸመው በዚህ ነው። ምክንያቱም ከሷ አካል ውስጥ የእሷ አካል አለ። ይገርማቸዋል። እሱ ደስታ የሚያገኝበት አካል ያለው ከሚስቱ አካል ጋር ነው። እሷ ደስታ የምታገኝበት ወልዳ መሳም የምትችልበትን አቅም የሚሰጣት አካል ያለው ከእሷ ጋር ብቻ አይደለም፣ ከሱም ጋር አለ አካሏ። ስለዚህ የእሷ አካል ጎደሎ ነው። የሚሞላው ከባሏ ጋር ካለው አንድ አካል ነው። የእሷም አካል ላይ ጎደሎ ስላለ የእሱም አካል ላይ ጎደሎ አለ። አንድ የሚሆኑትና የሚተባበሩት በሕይወታቸውን አስደሳቹን ሕይወት ማጣጣም የሚችሉበት የተቀደሰ አልጋቸው ላይ የሚተኙት አንዱ አካል የአንዱ አካል መሆኑን ቤተ ክርስቲያን ታስተምራለች። እንዲህ ያለ ሐዋርያ ቅዱስ ጳውሎስ መመሪያውን ይቀጥላል። ሚስት በገዛ ሥጋዋ ላይ ስልጣን የላትም፣ ስልጣንም ለባሏ ነው እንጂ። እንዲሁ ባል ደግሞ በገዛ ሥጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ልብ በሉ እዚህ ጋር አሁን ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ባል ፈቃደ ሥጋውን ለመፈጸም እየሮጠ ወደ ሚስቱ መጥቶ ሲጠይቃት አትከልክለው። ምክንያቱም አካሏ ነው። የእሷ አካል ብቻ አይደለም፣ የእሷ ራሷ ያዘችው ያን አካሏ የእሷ ብቻ አይደለም የባሏም ጭምር ነውና እየሮጠ መጥቶ ፈቃደ ሥጋውን እንዲፈጽም ሲጠይቃት አትከልክለው። ወቅቱና ጊዜው ከሆነ ትስተው።
ሐዋርያው ቅዱስ ጳውሎስ አትከላከሉ እስከ ማለት ድረስ ለምን ደረሰ ካላችሁኝ መልሱን ዝቅ ብሎ ማንበብ እንችላለን። ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞም አብራችሁ ሁኑ ይላል። ራሳችንን ባለመግዛት ዝሙት የተባለውን ፈተና ወይም ጾር አሸንፈን እየተቀጠቅነው ራስ ወደ ክርስቶስ ማደግ የምንችልበትን አቅም እንዳያሳጣንና በፍትወት ጾር ተነድፈን እንዳንወርቅ በጋብቻ ውስጥ ያለው እርስ በርስ አትከላከሉ ይላል ሐዋርያው ቅዱስ ጳውሎስ። ስለዚህም ነገር ግን ተስማምታችሁ ካልሆነ በቀር አንዳቸውን በመከልከል ሊያደርጉት አይገባም። ጌታችን ክርስቶስ በቅዱስ ጳውሎስ አድሮ አንዱን ሊከለክለው እንደማይገባ አስተምረዋል። አንዳንድ ሴቶች ግን እነርሱ ስላልፈለጉ ብቻና እንዲህ በማድረጋቸው እግዚአብሔርን ደስ ያሰኙ መስሏቸው ከገዛ ባሎቻቸው ጋር ሩካቤን ለማድረግ ፈቃደኛ አይሆኑም። ባሎችንም ወደ ዝሙትና ተስፋ ወደ መቁረጥ ይገፋፏቸዋል። በስምምነት ካልሆነ በቀር አንዱን ሊከለክል አይገባም። ቅዱስ ጳውሎስም እንዲህ ብሎ ሲናገር ምን ማለቱ ነው ብለን ልንጠይቅ እንችላለን። እኔም እንዲህ ብዬ መልሳለሁ። ባል ራሱን መከልከል ካልፈለገ በቀር ሚስት በግድ ልትከለክለው አይገባም። ሚስትም ራሷን መከልከል ካልፈለገች በቀር ባል ያለ ፍቃዷ ሊከለክላት አይገባም። ለምን? ታላላቅ ክፋት ወደ ትዳር ውስጥ ዘልቀው የገቡና ትዳሩን ያፈራረሱት በዚህ አይነት መከላከል ምክንያት የመጡ ናቸውና። በአብዛኛው ትዳር እንድንመሰረት ከተፈቀደባቸው ምክንያቶች መካከል አንደኛው ከሩካቤ ሥጋ ተጠብቀን የሥጋ ፈቃዳችን እግዚአብሔር በሚወደው በተቀደሰው አልጋችን ላይ የፈጸምን ስንሄድ ነው። ባል እየሮጠ መጥቶ ሚስቱን ሩካቤ ሥጋ እንዳማረውና እንደሚፈልግ ሲጠይቃት እምቢ ስትለው ያ በሰውነቱ ላይ ጸንቶ ያለ የፍትወት መሻት ሌላ ኃጢአት እንዲሰራ ከሌላ ሴት ጋር እንዲሄድ ወይም ደግሞ ያልተገባ ነገር ውስጥ ገብቶ እግዚአብሔርን እንዲያሳዝን ምክንያት የምትሆንበት አጋጣሚ አለ። እስቲ ልብ በሉ እህቶቻችን፣ እዚህ ጋር ማወቅ ያለብን ትልቁ መሰረታዊ ነገር ምንድን ነው? ባሎቻቸውን ስንከለክላቸው ወዴት ይሄዳሉ? የተፈቀደው ሩካቤ በትዳራቸው ውስጥ ተከለከሉ። የተፈቀደውን በር ከዘጋንባቸው በኋላ ያልተፈቀደውን በር እንደማያንኳኩ በምን እርግጠኛ እንሆናለን? ዝሙትን እኮ የምናስፋፋው ከባላቸው ውጭ ከሚስታቸው ውጭ የሚሄዱ ባሎችን እንዲበዙ እንዲበረክቱ የምናደርገው እኛ እኮ ነን። ሰይጣን ስለ ሐዋርያው ቅዱስ ጳውሎስ ራሱ በመልእክቱ ምንድን ነው ያለው? ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ። ራሱን የማይገዛ ባል ካለሽ ራሱን መግዛት ስላልቻለም እኮ ነው ወደ ትዳር የገባው። ራሱን መግዛትማ የሚችል ከሆነ ይመነኩሳል እኮ። መንኩሶ ብቻውን አይኖርም እንዴ? መጥቶ አንቺ ፍትወትን ፈልጎ ከአንቺ ጋር በተቀደሰ አልጋው ላይ ለመተኛት ፍቃድሽን ሲጠይቅሽ እምቢ ስትይው ራሱን ስላለመግዛት ሰይጣን እንደማይፈትነው በምን እርግጠኛ መሆን ይቻላል? ወደ ትዳራችን ውስጥ ትንንሽ ቀዳዳዎችን ፈጥረን ከዛም በኋላ እንደውም አንድ ጊዜ የገጠመኝን ነገር ልንገራችሁ። ሰውዬ ወደ ቤተ ክርስቲያን መጥቶ እንደው እኔ ምን አባቴ ላድርግ፣ ወደ ዝሙት እንዳልሄድ ቃሉን ከልጅነቴ አንስቼ ስሰማ ስለነበረ እንዲህ ያለውን ነገር በማድረግ የሚመጣውን ስህተት ስለማቅ ወደዛ ላለመሄድ እጥራለሁ፣ ግን እንዲሄድ ሚስቴ ታስገድደኛለች አለ። በምንድን ነው የምታስገድድ የሚል ጥያቄ ሲነሳለት 4 ዓመት ሙሉ ፈቃደ ሥጋዬ በመጣ ሰዓት ስጠይቃት ከልክላኛለች። እሷ መንፈሳዊ ናት፣ ጸሎተኛ በመሆኗ የተነሳ እግዚአብሔርን እያስደሰተች መስሏት ሊሆን ይችላል፣ ግን ፈጽሞ ስህተት ነው። እንዴት ሰው የራሱን አካል ይከለከላል? እንዴት ሰው የራሱን አካል የተፈቀደውን ሩካቤ ሥጋ በተቀደሰ አልጋ ላይ ለመተኛት ለምን እምቢ ይባላል? ቀናቶች አሉ፣ እነሱን ራሳቸውን ለይተን እናያቸዋለን። ግን በመከላከል ሰይጣን ራሳችንን ባለመግዛት ወደ ተለያየ ኃጢአት እንድንሰማራ ምክንያት እንድንሆን እርስ በርሳችሁ አትከላከሉ ብሎ ቅዱስ ጳውሎስ መክሯል። በመሆኑም በስምምነት የማይደረግ ነገር የአንዳቸውን ድካም ለትዳሩ ፈተና እንደሆነ መረዳት ያስፈልጋል። ለጊዜው ከሩካቤ መታቀብ በመፈቃቀድ የማይደረጉ ከሆነ መካከላቸው ጠውቅታ ግጭትና መቃቃር መናናቅ እንዲመጣ ያደርጋል። ከዚህም የተነሳ በሰላምና በመደማመጥ መወያየትና መግባባት መካከላቸው ይጠፋልና ከነዚህ ከመካከላቸው ጠፍተው ሳለ የሚፈጸም በጎ ስራ ሁሉ ምግባር የምንሰራቸው መልካም ስራዎች ሁሉ እንኳ ካለ እርስ በርሳችን ሆድና ጀርባ ሆነን በትዳራችን ውስጥ እየኖርን የምንጸልየው ጸሎት አያደርግም። አጠገባችን ያለውን የአካላችንን ቁራጭ
ያጥንታችን ፍላጭ የሆነችውን ሴት ፈቃደ ስጋዋን ከልክለናት፣ ባላችንን ፈቃደ ስጋውን ከልክለነው እሱን በዝሙት እሳት እየነደደ አግብቶ እንኳ በተቀደሰ አልጋው ላይ የመተኛት መብቱን ነስተነው የምናደርጋቸው መንፈሳዊ ስራዎች ሁሉ በእግዚአብሔር ፊት ተቀባይነት አይኖራቸው። ባልና ሚስት ልጅ መውለድ የማይችሉ ቢሆን እንኳ ሩካቤ ሊያደርጉ እንደሚገባቸው ቤተክርስቲያናችን ታስተምራለች። የጋብቻ ተቀዳሚ ዓላማ ጽድቅን መፈጸም እንጂ ልጅ መውለድ ብቻ አይደለምና። ስለዚህም ኦርቶዶክሳውያን ባልና ሚስት ልጅ ባይወልዱ መካን እንኳ ቢሆኑ አንደኛው ከኃጢአት እንዲጠበቅ ስለሚያደርገው፣ ሁለተኛም አንድነታቸውን ጽኑ ስለሚያደርገው ራሳቸውን ገዝተው ካልሆነ በቀር ልጅ ካልወለድን ብለው ሩካቤን ማድረግ እንደ ነውር ሊመለከቱት በፍጹም አይገባም። እንደ ቤተክርስቲያናችን አስተምህሮ ማወቅና መረዳት ያለብን መሰረታዊ ነገር እርስ በርሳችን መከላከላችን ትዳራችንን አደጋ ላይ ይጥለዋል። በትዳራችን ውስጥ ያሉ ጭቅጭቆች አብዛኞቹ መነሻ ምክንያታቸው ከ50 እስከ 60% ያለው አብዛኛው በኢትዮጵያ ውስጥም የተደረጉ ጥናቶች እንደሚያመለክቱት ይሄው ነው። በቃ ሌላ ችግር የለም። ይሄ ሌላ ችግሮች እንኳን ቢኖርብን በሩካቤ ስጋ ልናክማቸው እንችላለን። ምክንያቱም የተቀደሰ ነው። አልጋው ላይ አልጋው የተባረከ ነው፣ የተቀደሰ ነው። እንዳትስቁብኝ ብዬ ነው እንጂ እንደ ቤተክርስቲያን ስርዓትስ ብዙ ነገር ይባላል። ምናልባት እኛ ስለ ሩካቤ ስጋ ሲነግሩን የነበሩት በኃጢአት መንገድ ዓለም ስለሆነች ሩካቤ ስጋ በኋላ ጸሎት ማድረግ እንደሚገባ ስንነግራችሁ ምናልባት ምን አይነት ሰው ነው ብላችሁ ትታዘቡን ይሆናል። ግን እንደ አባቶቻችን ስርዓት የቻለና የበረታ ሩካቤ ስጋ ከማድረግ በፊት ጌታው ይህን ሩካቤ ስጋ ካደረግን በኋላ ግን ሁሉም ሰው ይችላል ብለን እናምናለን። ኦርቶዶክሳውያን ከሆንን ማድረግ የሚገባን የመጀመሪያው ነገር ሩካቤ ስጋ እንደተቀደሰ ማመን ነው። የተቀደሰ መሆኑን ደግሞ ካመንን ምናልባት ከሩካቤ ስጋ በፊት ጸሎት ማድረግ ቢከብድም እንኳ ችኮላ ሊኖር እንደሚችል የሚገመት ነገር ነው። ይህንን ማንም የሚያጣው ነገር አይደለም። ከሩካቤ ስጋ በኋላ ግን መጸለይ ይቻላል። እጆቻችንን ዘርግተን በዚህ እንግዲህ አስቡ፣ በምድር ላይ ካሉ አስደሳች ነገሮች መካከል ሩካቤ ስጋ አንዱ ነው ብንል መዋሸት አይደለም። ሐቁን ስንነጋገር እንደው መሽኮርመሙን ትተን እውነት የሆነውን የእግዚአብሔርን ቃል እግዚአብሔር እንደሚወደውን ፈጽም ካለ እንደ ሩካቤ ስጋ በዚህ ምድር ላይ አስደሳች ነገር የለም። ለዚህ ነው ለመነኮሳት የተነገረው በመጽሐፈ ምሳሌ ላይ ያለ አንድ ጥቅስ ምን ይላል? የማርን ወለላ ረገጡ ይላል። እንዴ ምን ጥጋበኛ ናቸው እነዚህ! እንዴት ማርን ከማርም ላይ ደግሞ የማር ወለላ እንዴት ይረግጣሉ ቢባል የክርስቶስ ኢየሱስ ፍቅርን በልባቸው በመሰነቃቸው የተነሳ በዚህ ምድር ላይ ሰው ሁሉ ሊያገኛቸው የሚደክምላቸውን ነገሮች ረገጧቸው ይላል። ይኸው ሩካቤ ስጋ፣ ጋብቻ፣ ወልዶ መሳም ያሉትን ነገሮች ሁሉ መነኮሳት ንቀዋቸዋል፣ ረግጠዋቸዋል። እኛ ግን የተፈቀደ ትዳር ውስጥ ያለውን ሩካቤ ስጋ አስደሳች ነው። ይህን አስደሳች ሕይወት ደግሞ በአግባቡ እንድናጣጥም አድርጎ የፈጠረን እግዚአብሔር ነው። ስለዚህ ስላደረገልን በጋብቻ ውስጥ ስላለው በአልጋ ላይ ስለሚፈጸመው ስለዚህ የደስታ ማሳ እግዚአብሔር አምላካችንን ማመስገን አይገባንም? ጌታ ሆይ በጥንድነታችን ውስጥ እንዲህ ያለውን ደስታ እንድናጣጥም በተቀደሰው አልጋችን ላይም ተኝተን አንተን ከሚያስከፋ ሕይወት ርቀን እንዲህ ያለውን ደስታ እንድናጣጥም ስለረዳን እናመሰግናለን ብሎ ማመስገን የተገባ ነገር ነው። ምንም እንኳ ሰው እንዲህ እንዴት ይባላል ብሎ እንኳ ቢያስብ እኛ መናገራችን አንተው። ስለዚህም በሩካቤ ስጋ ወቅት ልናደርጋቸው ከሚገቡ ነገሮች መካከል መከላከልን መተው የሚገባ ነገር መሆኑን ማስተዋል ይገባናል። ሐዋርያው ቅዱስ ጳውሎስ እያለን ያለውም ያንን ነው። እርስ በርሳችሁ አትከላከሉ። በርካታ ወንድሞች ሩካቤ ስጋ መፈጸም ሕጋዊ መብት የተሰጣቸው ጋብቻ ሕይወታቸው ላይ ሩካቤ ስጋን ተነፍገው እንደውም አንዳንድ ጊዜ ልመና የሚገቡ ወንድሞች እንዳሉ በትዳር ጉዳይ ላይ የተዘጋጁ ጉባኤ የምክክር መድረኮች ስናዘጋጅ ብዙ ጊዜ የሚነገረን ነገር እንዴ ልመና የራሱ አካል ነው። እግዚአብሔር ፈቅዶ ባርኮ የሰጠውን ይሄንን ሊደሰትበት በትዳር ውስጥ ተባርኮ የተሰጠውን ነገር እየተከለከሉ ልመና አሽክትር የሚዞሩ ወንድሞች እንዳሉ እናውቃለን። በሩካቤ ስጋ ወቅት ሴቶችም ስሜታቸው ባለመጠበቁ የተነሳ ፈቃደ ስጋቸው ሲነሳ በትዳር ውስጥ በተፈቀደው አልጋቸው በተባረከው አልጋቸው ላይ መተኛት የሚችሉበትን መብት ለማግኘት እንዳላቸው በማህበረሰቡ ዘንድ ስለማይታሰብ ደፍረው መጠየቅ የሚያፍሩም አሉ። ለምንድን ነው የምናፍረው? በእርግጥ በሀገራችን ያሉ ወንዶች ሴቶችን ለመታዘብ የማይገቡ ነገሮችን እንደሚጠቀሙ እናውቃለን። ግን ይሄ ያልሰለጠነ ወንድ አእምሮ እስከሚታደስ ድረስ
እኛ መቼም ኦርቶዶክሳውያን ነን። በሃይማኖት ትምህርታችንም የተፈቀደውን ይህን ሕይወት እርስ በርሳችን እንዴት ትጠይቀኛለች ብሎ ሚስቱን የሚታዘብ ሰው ካለ አልሰለጠነም ማለት ነው። ወንጌል አእምሮ ውስጥ አልገባም ማለት ነው። የጋብቻ ዓላማ እንደ ቤተ ክርስቲያን አስተምሮ አልገባውም ማለት ነው። ፈቃደ ሥጋዋ ሲነሳ ሴትስ አያምራትም እንዴ? እንዲህን የምናገረው በትዳራችሁ ውስጥ በጤነኝነት እንድትኖሩ ስለምሻ ነው። ይህንን ባልናገረው እኮ ደስ ይለኛል። መቼም በእኛ ማህበረሰብ ዘንድ አንዳንድ ነገሮችን ግልጽ ማድረግ ያው እንደ ባለጌ የመቆጠር ዝንባሌ እንዳለ አጥቸው አይደለም። ግን ብዙ ሰዎች በትዳር ውስጥ እንዲህ ባለ ሁኔታ እየተሰቃዩ እንደሚኖሩ ስለማቅ ያንን ችግር ለመቅረፍ የበኩሌን አስተዋጽኦ ለማድረግ ነው ይህን ሁሉ እየተናገርኩ ያለሁት። ስለዚህም ሴትም ፈቃደ ሥጋዋ ሲነሳ ባሏን በአግባቡ ልትጠይቀው ይገባል። ባልም ከተጠየቀ በኋላ ስህተት እንደሰራች በአእምሮ የሚያስብ ከሆነ ስለ ትዳር በትዳር ውስጥ ስላለው ስለተቀደሰ ግንኙነት ስለተቀደሰ አልጋ በቂ የሆነ ግንዛቤ የሌለው ሰው እንደሆነ እንጂ ያለው ሰው እንዲህ ያለ ትዝብት ውስጥ የሚገባበት ምንም አጋጣሚ እንደሌለ አስረግጬ መናገር እፈልጋለሁ። ከዚህም ጋር ተያይዞ ራሳችንን በነገር ሁሉ እየጠበቅን እግዚአብሔርን ደስ የሚያሰኘውን የትዳር ሕይወታችንን በአግባቡ ለማሳለፍ ይህም ብቻ አይደለም መነጋገር ያለብን። ከዚህም ያለፈ በቤተ ክርስቲያን እንዴት ባለ አግባብ መኖር እንዳለብን የምታስረዳበትን አግባብ ለማስተማር ሞክራለሁ። እኔም ባለኝ ጊዜ እንግዲህ ራቅ ብዬ ነው እየመጣው ያለሁት። ግን ቢሆንም እንደ አምላክ ቸርነት ረድኤተ እግዚአብሔርን አጋዥ በማድረግ በትዳራችን ወቅት ልናደርጋቸው ከሚገቡ ነገሮች መካከል የተቀደሱትን ነገሮች የረከሱትን ነገሮች ለይተን በየስልቱ አውቀን በአግባቡ ኦርቶዶክሳዊ ትዳር መስርተን በአግባቡ ራስ ወደ ክርስቶስ ማደግ የምንችልበትን መንፈሳዊ ስንቅ መሰነቅ ይገባናልና እግዚአብሔርን ለማስደሰት በትዳራችን ወቅት የአብርሃምና የሳራን ሕይወት ለመኖር እንድንችል በነገር ሁሉ የቤተ ክርስቲያናችን ዕውቀት ማወቅ መገንዘብ ራሳችንንም ካላዋቂነት ጨለማ አውጥተን በእውቀት ብርሃን መመላለስ ትዳራችንን ብርሃናዊ በሆነ በእግዚአብሔር ሐሳብ መሰረትነት ማራመድ ይገባናልና በዚህ ጉዳይ ላይ ይሄ መጨረሻችን አይደለም። ሌሎችም ነጥቦች እናነሳለን። እንግዲህ ሩካቤ ሥጋ የተፈቀደ ነው ስንል የተፈቀደው ሩካቤ ሥጋ ምን አይነት ነው የሚለውም ጥያቄ መነሳቱ የግድ ነው። ምክንያቱም ዛሬ ፖርኖግራፊ ያየን ክርስቲያናዊ የሆኑ ሩካቤ ሥጋ አፈጻጸም ዘዴዎችን እየለቀቅን እግዚአብሔር አምላክ የሚያሳዝነውን በተቀደሰ አልጋችን ላይ የረከሰ ነገር እየፈጸምን ራሳችን እየጎዳን ያለንበት ዘመን እንደመሆኑ መጠን ከዛም አንጻር የተከለከሉት ምንድናቸው፣ የተፈቀዱት ምንድናቸው የሚሉትንም ነጥቦች አንስተን መነጋገሩ የግድ አስፈላጊ ነው። ስለዚህም ከዚህ አንጻር በሚቀጥለው ክፍላችንም እንደዚሁ በዚህ ርዕሰ ጉዳይ ላይ መጥተን እንነጋገራለን። እግዚአብሔር በነገር ሁሉ ማስተዋልና ጥበቡን ያድለን። በትዳር ውስጥ ያሉትን ኦርቶዶክሳውያን ወንድሞችና እህቶቻችን ትዳራቸውን ይባርክላቸው። እግዚአብሔር አምላክ የተመሰገነ ይሁን።